ናችሁ? ደህና ናችሁ ወይ? የቲክቶክ ቤተሰቦች ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ሁሉ አማን፣ ሁሉ ሰላም አለን ይመስገነው። ሰላም ነው። ሰላማችሁ ብዝት ይበልልኝ። ይቅርታ ሲጓጓባችሁ መኪና እየነዳው ነው። ወደ ስራ እየሄድኩ መኪና እየነዳው ነው። አንዳንድ ነገሮች አይቼ ነው። ሀይሚና ቡራ በተለቀቀ ቪዲዮ አይቼ ትላንትና ማነው ያ ጓደኛቸው በቤት መጡ ሲያወራ ምናምን ሲያወሩ ሰምቼ እኔ ማየትም ትቼ ነበረ። በቃ ነገሮችን በጣም ነው የሚደብረውና ማየት አስጠላኝ። ለምን አንድ ሰው ለፍቅር ተብሎ ብዙ ነገር ሲደረግ አንዱ ካልተሸነፈ ወይ እሷ አካኪ ዘራፍ ትላለች፣ እሱ ይለምናል እና ከባድ ነው። እና እስቲ ብዬ ትቼ ነበር ማየት። ያው ስለምወዳቸውና ስለማከብራቸው ደግሞ ስንት ዓመት በሙሉ ተከትያቸው መጥቼ አንዳንድ ነገር ምን ሆነ ዛሬ ብዬ ደግሞ ማየት አይቀርምና ትላንትና ጓደኛቸው ሲያወራ ሰምቻለሁ። አንዳንድ ነገሮች ሲያወራ ይቅርታ ሀይሚዬ፣ ቡራም ይቅርታ፣ የቡራም የሀይሚን ቤተሰቦች በጣም ይቅርታ። ይህ ነገር ጥሩ አይደለም እንዴ! አንዳንድ ጊዜ እኮ እኛ ሰዎች ሆነን ይቅርታ ካላደረግን ጌታችን ኢየሱስ ክርስቶስ እኮ ለዚህ ሁሉ ሕዝብ ብሎ እሱ እንኳን ይቅርታ አድርጎልናል። ለእኛ ለኃጢአተኞች ስንት ነገር የምንሰራ ሰዎች፣ ስንት ኃጢአት ያለብን ሰዎች እሱ ወርዶ ለእኛ ይቅርታ አድርጎልናል። እኛ ሰዎችን ለምንድን ነው ይቅርታ ማናደርገው? ይሄ ለሀይሚ ነው። ሀይሚዬ እንዴ ከእግዚአብሔር ምንድን ነው የተማርሽው? እግዚአብሔር ያስተማረን ምንድን ነው እንዴ? ለሰው ልጅ በሙሉ ይቅርታ ያደረገው እግዚአብሔር እኮ ነው። እኛ ኃጢአተኞች ነን። እኛ ምድር ላይ ያለን ሰዎች ለእኛ ይቅርታ ብሎ እኮ ይቅር ብሎናል። በዚህ በስንት ኃጢአታችን ስንት ነገር በሰራ ነው፣ በበደል ነው፣ ስንት ነገር ባደረገ ይቅር ብሎናል እኮ። ምንድን ነው እኛ ፍጹም አይደለንም? ሰው አይደለንም እንዴ? የሰው ልጅ ይሳሳታል። የማይሳሳተው ነገር የለም። ጥፋት ይኖራል። ጥፋት የማያጠፋ ማን ነው? እኔ እንጃ። ጥፋት የማያጠፋ እኔ እንጃ። በዚህ ምድር ላይ ጥፋት የማያጠፋ ነገር አለ ብዬ እኔ ማን እንደማያጠፋ አላውቅም። ሁሉም ፍጹም አይደለም። ስህተት ይኖራል፣ መጥፎ ነገር ይኖራል። ያንን ደግሞ በስህተታችን አንድ ሰው ስህተቱን አምኖ ይቅርታ ከጠየቀ የመቀበል ምንም አይኖ አለው ጉዳይ አለው። ይቅርታ አጠያየቅ አለው። ይሄ ነገር ብዙም በፊት የበፊቱ ይቅርታም ጠይቆ ምን ብሎ በቃ ስንት ነገር አሳልፋችሁ መጣችሁ። ይሄ በማይሆን ነገር እንደዚህ መሆን ጥሩ አይደለም። ሀይሚ እንዴ ምን ነው አንቺ ወጣት አይደለሽ? ጀግና ነሽ፣ ጀግና ሴት ነሽ፣ ወርቅ ሴት ነሽ፣ እንቁ ሴት ነሽ። ግን እግዚአብሔርን መከተል አለብሽ እንዴ። አንድ ጊዜ እኮ ገዳም ሄደሽ ነበረ። ገዳም ሄዳችሁለት ያስተማራችሁ እንደዚህ ነው? ገዳም ሄዶ ካባ መልበስ ማየት ማለት የእግዚአብሔርን ፈለግ አላስተማራችሁም እንዴ? ቤተክርስቲያን እኮ ዝም ብሎ አይደለም የሚኬደው። ቤተክርስቲያን እኮ የሚኬደው እናት አባቶቻችን የሚያሳድጉን በቤተክርስቲያን አምጾ ነው የሚያሳድጉን። እንግዲህ የሰው ሃይማኖት አይታወቅም እንጂ እኛ በቤተክርስቲያን ስናድግ ሁሉ ነገር ተምረን ያደግነው። እናንተስ አልተማራችሁ? ትልቅ ናችሁ፣ ትንሽ አይደላችሁም። ወንድ ልጅም ሆነ ሴት ልጅ 20 ዓመት ካለፋት ወልዳ ልጅ አሳድጋ የምታሳድግ ነች። 18 ዓመት ያለፈው እናንተ ሁሌ ለምን ሕፃን ትሆናላችሁ እንዴ? ይቅርታ መቀበል አለብሽ። የሁሉ ህዝብ ላንቺ ነው። የሁሉ ህዝብ ለእናንተ ነው። እንድትለያዩ አይፈልግም። አንድ እንድትሆኑ ወልዳችሁ ከብዳችሁ እንድትቀመጡ ነው ሰው የሚናገረው።
ሰው አግብቶት አይደለም። በእናንተ መሃል ማንም የሚያገባው የለም እኮ ሰው ስለሚወዳችሁ ሰው ስለሚላችሁ አንዴ በሰው ውስጥ ስለገባችሁ ነው እንጂ እኛ እናንተ የምትሰሩት እኮ ውስጣችሁ ገብተን አናውቅም። እናንተ 60 ደቂቃ ቪዲዮ ትለቃላችሁ። እሱን እናይና ነው እኛ የምንናገረው። እንዴ ሰው እኮ እንደ ንብ ነው የሚጠብቃችሁ። ምን ነው ሰው አታስቀይሙ እንጂ አታስቀይም። ያይሚ አሁን አንቺ ነሽ። እኔ አንቺ እንድትነኪ ምንም ነገር እንዲነካሽ አልፈልግም። አንቺና ቡራ ምንም እንዲነካችሁ አልፈልግም። ግን አሁን አንቺ ነሽ እንዴ። አንቺ በሰው አትመሪ፣ በራስሽ ተመሪ። እንዴ ሌላ ወንድ ቢመጣ ምን ታገኛለሽ? ሌላ ወንድ እኮ ለመጀመሪያ ወንድ ያልሆንሽው ነው የሚልሽ። ትንሽ ጊዜ ካንቺ ጋር ይሆንና የሆነ ነገር ሲኖር ለሱም ያልሆንሽም ነው የምትባይው። ይሄንን ነው የምትፈልጊው? ላይፍሽን ለምን ተሜሳብ ታረጊያለሽ አንቺ? ተያይሚ እንዴ ይቅርታ ተቀበይ። እንግዲህ እናንተ ይሄ የሆነ ነገራችሁ ካልሆነ ይቅርታ ተቀበይ። ሰውን እንዲቀየምና ሰውን እንትን እንደሚልሽ አታቂ። እሱ ቡራ እንደሆነ ወንድ ነው። ወንድ ልጅ የፈለገው ነገር ማድረግ ይችላል። እኛ ሴቶች ነን። አንድ ጊዜ የሆነ ነገራችን እንትን ካለ በቃ ነገረ ስራችን ሜሳብ ነው የሚሆነው። አይተሻታል አይደል? ልዩ የምትባለው ልጅ ያው ታውቂያታለሽ። ያው በእሷ የተነሳ ነው ይያት ላይፏን ሜሳብ አድርጋ አሁን መንገድ ላይ ወጣ እንዲዲዲዲዲዲዲዲዲ ትላለች። 20 ሺህ ያከበርኩ ምን ያከበርኩ እንኳን 20 ሺህ አንቺ እኔ እንጃ 20 ሺህ ያደረሰሽ ማን እንደሆነ አላውቅም። እኔ በእኔ ቤተሰብ የሆነ አንቺን ሰብስክራይብ አያረግም። ለፈለገ ሰው ቢመጣ የሰው ላይፍን ሜሳብ በሚያረገው ሰው የሰው ላይፍን የሚያበላሽ ሰው ወደ ታች ነው መሆን ያለበት። ሕፃን ልጅ ይዛ ወጥታ በሕፃን ልጅ ትነግዳለች። እኔ ምን ልጅ እኛ ሀገር የልጅ መብት የለም እንዴ? መብቷን ብታስከብር ልጅቷ የሴቶችና የሕፃናት የሚባል ድርጅት የለም የሚከሳት? እሷን መከሰስ ነው ያለባት። ደግሞ አስፋልት ላይ ወጥታ ልመና ይመስል ትለምናለች እንዴ? እና ይቅር ይበለኝ ስለሷ እኔ አላወራም። ከዚህ በፊት አንድ ያወርቻለሁ። እና ሀይሚ ተመለሺ ነው ምልሽ። ተመለሺ፣ ጥሩ አይደለም። እኛ ሰዎች ነን፣ ሰው እናጠፋለን። አንቺም ነገ ታጠፊያለሽ። አንቺ ነገ ስታጠፊ ቡራ እንደዚህም ቢሆን ምንድን ነው አንቺ እሱ የሆነ ነገር ሲሆን ምንድን ነው ብሎ ከመነሳት ና ጠረጴዛ ላይ ቁጭ ብላችሁ ሁለታችሁ በቃ አሁን ይበቃናል። ሕፃን አይደለንም እኛ አሁን ትልቅ እየሆንን ነው ያለነው ለራሳችን ለቤታችን። ቤታችን ምንድነው የጎደለው? ቤታችን እንዴት ነው የምናሳምረው? ኑሯችን እንዴት ነው የምንይዘው? እንዴት ነው ጥሩ ነገር ላይ የምንደርሰው ብላችሁ መነጋገር ነው እንጂ ዛሬ ቡራ የሆነ ነገር አረገ የራሱ ጉዳይ፣ ሻንጣ ይዤ እወጣለሁ እሄዳለሁ። የሴት ልጅ ይሄ ባህሪዋም አይደለም። ሴት ልጅ አንዴ ከወንድ ጋር ገብታ አብራ እስከኖረች ድረስ ፍቅረኛሞች ከሆኑ አንድ ነገር ብነግርሽ ደስ ይለኛል። አንድ ሴት ልጅ ከቤቷ ሳትወጣ ወንድ ሳታይ ከሆነ ችግር የለም። አንድ ሴት ልጅ ከቤቷ ወጥታ ከሱ ጋር አብራ ቤት አንድ ላይ ኖራ ከዛ አልፎ ተርፎ እጮኛ የተባብሎ ከዛ ኑሯችሁ መስርታችሁ እዛ አብሮ እየበላችሁ አብሮ እየጠጣችሁ እየተላፋችሁ ሰውነታችሁ ለሰውነታችሁ እየተገና እንደዛ እየሆናችሁ እኔ በሚስት አይደለሁም ባልህ አይደለሁም አይባልም። ለምን? ውስጥሽ ያውቃል፣ ገመናሽ ያውቃል፣ አንቺን ያቅሻል፣ እሱንም ታውቂዋለሽ። ስለዚህ ባልና ሚስት ናችሁ። በወረቀት አልተፈራረምንም ብቻ ነው እንጂ የቀራችሁ ባልና ሚስት ናችሁ። እንደዚህ አይባልም። እኔ ነግሬሻለሁ። ከዚህ በፊትም ቪዲዮ ከሰማሹ ነግሬሻለሁ። አንቺ ተስተካከይ፣ መጥፎ ሴት ነሽ አይደለ አላልኩም። አልተበደልሽም አላልኩም። እሱም አልበደለሽም። የበደለሽ እሱ አይደለችም፣ ሴት ነች የበደለች። ሴት ያልሆነ ነገር አድርጋ ያንቺን ትዳር ለመበጥበጥ ያንቺን የምትወጁ የምታፈቅሪው ለመውሰድ የበጠበጠችሽ ሴት ነች። ሴቷ ደግሞ በጊዜዋ ተነቅላ ወጥታለች። አሁን ደግሞ በእጅሽ አስገብተሽ የራስሽን ማድረግ ያለብሽ አንቺ ነሽ እንጂ ልክ ከሱ ጋር የሆነ ነገር ሲኖር ሻንጣ ይዤ እሮጣለሁ ካልሽ ይሄ ትዳርም አይሆንም። ሌላ ወንድ ደግሞ
አፈቅሬ ሌላ ወንድ ይዛለሁ ብትይ አይ ለሱም ያልሆነች ሁሌ ነው እጁን ወደ አንቺ የሚቀስረው። ሁሌ ሴት ልጅ አንድ የያዘችውን ብልክ ሆና የያዘችውን ይዛ መጓዝ ነው ያለበት። መጥፎ ሲመጣ ተው ቁጭ በልና እንነጋገር ምን ነበር አሁን እንዴት ነው ብለሽ ወንድ ልጅ ማስተካከል ትችያለሽ። አንቺ ብልክ እንቁ ልጅ ነሽና እንደዚህ አትሆኚ። እሱም ቤት የሚዘጋብሽና በር ዘግቶ የሚቀመጠው ለምንድን ነው? ስለሚወድሽ ስለሚያፈቅርሽ ነው፣ ስለሚፈልግሽ ነው። ማን አመነው? ማንም ያመነው አልነበረም። አይተሻል። እኛ እንኳን ተይና አንቺ ያላመንሹም አንድ ገርል ፍሬንዱ ሚስቱን ባሏ የሆነ ነገር ሲሆን ፈንቅላ ተመራምራ የቱ ጋር እንዳለ ምን ብላ ጎልጉላ አውጥታ ከጎኑ ሆና ነው። የእውነተኛ ከሆነ ነው አንድ ሴት ልጅ የእውነት አድርጎት ከሆነ የእውነት ከሆነ ራሱ እንትን የሚባለው እና ድሮ አባቶቻችን ይወልዳሉ። ቤትም ወልደው ይጥላሉ። የሚያምነው አንድ ሰው ነው። አንድ ሰው ካመነ ጥሩ ነገር ካለው ያሳድጋል ልጁን። ከዛ አድገው ነው የሚመጡት። ምንም ያለ ነው። ቡራ ደግሞ አላደረኩም አለ። ግን አላመናንም። ማንም አላመነውም። እኛ እንኳን አላመንነው። አንቺ አላመንሹም። ካጠገቡ ያለሽው ከውስጡ ያለሽው ሴቷ እሷን ለመውሰድ ከስር ትጎረጉርሻለች፣ አንቺ ትወጫለሽ። እሷ ትጎረጉራለች፣ አንቺ ትወጫለሽ። አልገባሽም የሴቶች ነገር። ሴቶች ለሚፈልጉት ነገር ጉድጓድ ይቆፍራሉ። የሚቆፍሩትን መክደን ያለብሽ አንቺ ነሽ። የመጀመሪያ ጓደኛሽ ከህፃንነት ሆኖ እስካሁን የደረሳችሁ ቢያጠፋብሽ እንኳን ቁጭ አርገሽ እና ቁጭ በል እኔና አንቺ ካሜራ አያስፈልገንም ሰው አያስፈልገንም ብለሽ ቁጭ አርጋችሁ ተነጋግራችሁ መፍታት ነው። ይሄ ደግሞ የሌለ ነገር ነው። የሌለ ውሸት ተጋልጾ አንቺ ደግሞ እንደዚህ ስትሆኚ ጥሩ አይደለም፣ ግፍ ነው። እና ተስተካከይ አይንዬ፣ አስተካኪ፣ ኑሮሽን ምሪ። ካሁን በኋላ ልጅነት የለም። ገና ነኝ ስትል ሴት ልጅ 30 ዓመት ካለፋት በቃ አለቀ። ገስግሶ ነው። የሴት ልጅ እድሜ ይሮጣል። ወንድ ልጅ እኮ 40-50 ዓመት መውለድም ማግባትም የፈለገው መሆን ይችላል። ሴት ልጅ አትሆንም። በዚህ እድሜሽን ተሯሯጪ፣ ኑሮሽን አቅኚ፣ የሚሆንሽን ለቤትሽ ሁኚ። አሁን እንትና የምትባል እናንተ የቡታጀራ ልጅ ነች፣ አላዛር ያገባት ልጅ እንዴት ነው እስቲ ለትዳሯ ለምኗ እንዴት ሆና ነው አሁን ወልዳ? እኔ ትላንትና ነው ተትላንት ቪዲዮዋን አይቼ ወልዳ እንዴት ደስ እንደሚል ገብታ ቤቷን እሷ አይ ብላ ብትሄድ ይሄ ሁሉ አታገኝም። ልጇን አቅፋ ገብታ እንደገና ያንን ሁሉ መከራ አሳልፋ አሁን ይኸው ተሰብስበው በደስታ በፍቅር ይኖራሉ። ምን ነው አንቺ ለምን እንዲህ ትሆኛለሽ? ዛሬ ያም ሆይ ቢል እውነት እንዳይመስልሽ አይንዬ፣ የእውነት ነው የምነግርሽ። እውነት እንዳይመስልሽ፣ ውሸት ነው ውሸት። አሰንም እዛ ጋር ኝኝኝኝ ይላል። አሰን ያመነ ምን ያመነ ጉሜ ዘገነ ነው የሚባለው። ዛሬ አንቺ ላያቸው ሞኝ በቃ የዋህ ስለሆንሽ ይጫወቱብሻል እንትናቸውን ይቪያቸው ለማውጣት። ከዛ ነገ የሆነ ነገር ሲሆን አንቺን ጣል አድርገው ወደዛኛው ይዞራሉ። ይህንን ማመን አለብሽ። ሰው አትመኝ፣ ውስጥሽን ያውቁሻል። ለዛ ነው ወንድምም እህትም የተባለ ምንም ባል ነው የሚያዋጣው። ሌላ ቢመጣ ሌላውን እንደዚህ እንደመጀመሪያው የሚሆንልሽ መስልሽ እጁ ነው የሚጠቁምብሽ እንደዚህ። እና እባክሽ እህቴ፣ እባክሽ ልጄ ተመለሺ፣ ታረቁ። እኛ የምናውቀው ነገር የለም፣ በምናየው ቪዲዮ ነው የምንናገራችሁ። በጣም ይቅርታ። ሰላም ፍቅርን አምጪ። ስትናገሪ ደግሞ መጥፎ ቃላት አትናገሪ፣ ይቀመጣል። መጥፎ ነገር እሾክ ነው። ሰው መጥፎ ነገር ከተናገረ እሾክ ነው፣ እንደ እሾክ ነው የሚወጋው። ምንም ቢሆን አይረሳም። ወደ ኋላ ቪዲዮ ስለሚቀመጥ ያን ቪዲዮ ሲያይ ሰው አንጀቱ ይሻክራል፣ ሆዱ ይሻክራል። መጥፎ ቃላት አትወራወሩ፣ የሚያሻክር ነገር አትወራወሩ። ስትነጋገሩ ነጌስ እና ልጆች ወልደን ያዩታል፣ ቤተሰብ ያየዋል ማለት አለባችሁ። እንደመጣልን መናገር ጥሩ አይደለም እና ስትናገሩ የምትወረውሩት ቃላቶች አስቡበት።
አይሆንም፣ እንደዚህ ነገር አይደረግም። የማይሆን ነገር ለምን ታደርጋለሽ? አሁን አንቺ ሌላ ሰው ቢመጣ ምን እስቲ ሌላ ሰው መጥቶ ሌላ አንዱ ይመጣል ይሄዳል፣ አንዱ ይመጣል። እብደት ነው በቃ። በአሁኑ ጊዜ የምናየው እብደት። በወንድሞችሽ ሚስቶች አታይም እንዴ? አንዷ ትመጣለች ታጣላለች፣ አንዷ ትመጣለች ታጣላለች፣ አንዷ በስመ አብ ወልድ። እስቲ አሁን የእናቴ አባታችሁ ስም የት ነው ያለ? ውይ እሱ ልጅ እንዲያደረገ፣ ውይ አብርሃም እንዲያደረገ፣ ውይ አብርሃም እንዲሆነ። ስም መጥፎ ነው። አንቺ እግዚአብሔር የሰጠሽ ሰው አለ ቡራን የመሰለ ትዳርሽን አክብረሽ እናት አባትሽን አክብረሽ እነሱን ስማቸውን አጽድተሽ ትዳርሽን ይዘሽ መኖር ነው። ልጅ መውለድ ነው። ትዳር መያዝ ነው። የቤትሽ ጓዳሽን ማየት ነው እንጂ ተይ አይሚ ተይ 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 ብዬሻለሁ። ይቅርታ አርግልኝ የኔ መቤት የኔ እንቁ። ተስተካከይ። ነገ ቪዲዮ ስትለቂ እንደዚህ አይነት ኃይለኛ ቪዲዮ እንዳትለቂ ፕሊስ። ሰው ሁሉ ሰልችቶታል አሁን። ፕሊስ በዚህ መጣ ብር ይቅርብሽ። በዚህ መጣ ብር ካፍንጫሽ ውጣ። እግዚአብሔር አንቺ ከቡራ ጋር ወጥተሽ እዛ ቤትሽ ውስጥ የምትሰሪው ቪዲዮ ሺ ነው የሚያደርግልሽ እግዚአብሔር። እሱም ቪዲዮሽን እናንተ ሁለታችሁ መጣችሁ ስትሰሩ የሰራችሁበት ቪዲዮ የትና ደርሶ እናንተ ታድጉበታሉ፣ ትበለጽጋላችሁ። በማይሆን ነገር የመጣ በማይሆን በምናምን የመጣ ገንዘብ እንደ አመድ ቡን ነው የሚለው፣ አይበረክትም። ለጊዜው ይመስላል ባንክ የሞላ ይመስለን። ባንክ ውስጥ ሲቅም ሳታስቢው ድምጥማጡ ይጠፋል። አታቂው እግዚአብሔርን ለምን እግዚአብሔር በረከቱን አልሰጠውም? ግን እናንተ በራሳችሁ የሰራችሁት በረከት አለው። እግዚአብሔር በላይ በላዩ ነው የሚጨምርላችሁ። ክፉ ነገር አታስቡ። ይሄ ያልሆነ ነገር አትዩ። የሰውን ምናምን አታዩም። እናንተ ንጹህ ሰዎች ስለሆናችሁ በንጹህ ነገር ያመጣችሁ እግዚአብሔር በረከቱን ይሰጣችኋል። እና እባክሽን አይሚ ክፉ አትናገሪ፣ መጥፎ ነገር አትናገሪ። በቃ አሁን አስተምረሽዋል አይደለ? በቃ ትምህርት ነው ይሄ። እና ታርቃችሁ በሰላም በደስታ በፈገግታ እንድትመጡ እንፈልጋለን። የቲክቶክ ቤተሰቦች ይሄንን ለሀይሚና አድርሱልኝ። ቡራዬ አንተም ተረጋጋ። አንተ አሁን ረጋ እያልክ ነው፣ አትናደድ ቶሎ። ሴት ልጆች ገንዘብ ይሄ አንዳንድ ሰው ገንዘብ ምናምን የሆነ ነገር ስታደርግለት ነው የሚወደው። እኛ አንዳንድ ሴት ደግሞ ብልህ የሆነች ሴት ደግሞ ምንድነው ስታባብላት። አሁን እንዳውም በዚህ ሰዓት የሆነ ቦታ ሄዳችሁ ርፍ ብላችሁ ሁለታችሁ ብቻ ድምጣችሁ አጽፋችሁ ራሳችሁ ቪዲዮ እየተቀራረጣችሁ የሆነ ቦታ ሄዳችሁ ዘና ፍታ ብትሉ ለአንድ ለ3 ለ4 ቀን ወጣ ብላችሁ ብትዝናኑ ሁሉ ነገር ይረሳልና ቡራዬ ተረጋጋ። አንተ የተረጋጋነ እግዚአብሔር ትግስቱን ይስጥህ። መድኃኔዓለም ይጠብቅህ፣ ይጠብቃችሁ፣ አይለያያችሁ፣ ሰላምና ፍቅር ያውርድላችሁ፣ ቤተሰቦቻችሁን ይጠብቅላችሁ እና እላለሁ። በተረፈ ባይ አመሰግናለሁ። ካጠፋው ይቅርታ።